የነቢያት ማረፊያ የሐዋርያት ስብከት መነሻ ሊቃውንተ ቤተ ክርስቲያን ምስጢር ነገረ ማርያም ነው። ያለ እመቤታችን ቅድስት ድንግል ማርያም ክርስቶስን ማሰብ በፍጹም አይቻልም። ዳረስ ሼር፣ ሰብስክራይብ አድርጉ። ቤተሰቦቼ ቪዲዮን እስከ መጨረሻው ተመልከቱ። አሁን በዚህ ዘመን የአንድን ንጉሳዊ ቤተሰብ ቢሆን እንኳን ባሪያ ብሎ ይጠራል? ራሱ አይጠራም። የባለስልጣን ልጅ እንኳን ስንሆን መከራ ነው እና እመቤታችን ግን ዓለማትን የዘረጋ በመዳፉ የያዘ አምላክ እናት ሆና የባሪያውን ውርደት ተመልክቷል። በጣም ትሁት፣ ደስ የማይላቸው ብርድ ብርድ የሚላቸው ሁሉ ነገራቸው የሚተሳሰርባቸው ሰዎች አሉ። እስቲ አንድ ሰው በጣም የሚወደው ሰው እንኳን ወይኔ ነበረ ምናምን ሲለን ምን የሚሰማል? በጣም የምትወዱት ሰው ወይኔ እያሰብኩ ነበረ ሳስበን ያደርኩት ምናምን የሚሉ ሰዎች አሉ። በምድራዊ በጠፊው በሆነው ነገር እንኳን ሰዎች እያሰብኩ ነው ሲለን የሚሰማን ስሜት በጣም ደስ የሚል ነገር አለ። በቃ ደስ የሚለው ሰው አለ። ወይኔ እንትና አካል ያስባይ ነበረ እላት በአምላክ ነው። እስቲ ቅዱስ ያሬድ ያለውን እናንሳ። የመላእክት እህታቸው የሰማይታት እናታቸው ጽዮን ቅድስት የክርስቲያን ሰንበት የተባለች የተመሰገነች በንጽህና በድንግልና የተባረከች የተለየች እርሷ ማርያም ይልና ሰማይ ምድር ሳይፈጠር የገነት ምድር መሰረት ሳይጣል የምድር መሰረት ማለት የገነት መሰረት ሳይጣል እመቤታችን ነበረች። በመዳፉ ያዛችን በጋራ እንመለከታለን። ይህ ቪዲዮ በእውነት ጠቃሚ ነው። ለብዙ ሰዎች ሼር እንድታደርጉ ጋብዛለሁ። ትምህርት የምታገኙበት ነው ብዬ ስለማምን ማለት ነው። እመቤታችን ቅድስት ድንግል ማርያም ክርስቶስን ማሰብ በፍጹም አይቻልም። ነሳ ድንግል ማርያም አለች። ወላዲተ አምላክ ስትነሳ ደግሞ ራሱ መድኃኔዓለም ኢየሱስ ክርስቶስ ልጇ ይነሳል ማለት። ስለዚህ ይህ ነገር ደግሞ በነገረ ሊቃውንት ዘንድ እጅግ ጥልቅ ትርጉምና ምስጢር በሰፊ የሚተነተን ነው። የመናፍቃን መነሻ በተለየ ንስጥሮስ አክለ ያለውን ነገር ለማመን የተቸገረው በወላዲተ አምላክ ቅድስት ድንግል ማርያም ላይ ያለው እምነት ስለ ነገረ ማርያም ድነት ውስጥ ያለው አመኔታ ስለ ደበዘዘ ነው። ለዚህም መናፍቃን ችግራቸው የሚጀምረው ነገረ ቅዱሳንን ከማናናቅ ወይም ደግሞ የነገረ ማርያምን ዛብቶ ከመረዳት ይጀምራል። የብዙ መናፍቃንን ሕይወት አይታችሁ ከሆነ የንስጥሮስ፣ የአሪዮስ፣ የመቅዶኒዎስ እነኚህ ሁሉ በአምላክ ላይ መነሻ ይኖራቸው እንጂ የነገረ ድነት ላይ በጣም ችግር አለባቸው። በዚህ ዘመን እንዲሁም አይታችሁ ከሆነ ገና ምንፍቅና ሲጀምር ወይም መጠራጠር ሲጀምር ከእመቤታችን ነው የሚጀምረው። ይሄ ደግሞ በጣም ከባድ ነው። አሪዮስ እኮ ወልድ ፍጡር ነው ያለው። እንግዲህ አስቡ፣ ወልድ ማለት ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደ ነው። አምላካዊ ቃል ያደረባትን የተዋሃዳትን እመቤታችን ቅድስት ድንግል ማርያምን እያመነ አይደለም ማለት በተዘዋዋሪ ማለት። ስለዚህ ባለቤቱን ካልናቁ አጥሩን አይነቀንቁ እንዲሉ አባቶቻችን የነገረ ድነት መነሻው ድንግል ማርያም ናት። ያለ ድንግል ማርያም ክርስቶስን ማሰብ ያለ ክርስቶስ ደግሞ እመቤታችንን ማሰብ አይቻልም ማለት ነው። ሌላው ነገረ ማርያም ከነገረ ክርስቶስ ጋር ራሱ መለየት አይቻልም። እንዴ ነገረ ማርያምን ለየን ተውን ማለት ክርስቶስን ዋናው ማዕከል የሆነው ወይም ደግሞ ግንዱን ተው ነው ማለት። ስለዚህ በግንዱ ላይ ያሉ ደግሞ ቅርንጫፎች አሉ፣ ሁልጊዜ ይኖራሉ። ጌታችን እኔ የወይን ግንድ ነኝ እናንተ ደግሞ ቅርንጫፎቼ ናችሁ እንዳለ ባሉት ቅዱሳን እንደ ደመና ዙሪያችንን ከበው የሚኖሩ በእውነት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እነኚህ ሁሉ ቅዱሳን ናቸው። እና ሐዋርያት ደግሞ ማለት 12ቱ ሐዋርያት 72ቱ ሐርድእት 120ው ቤተሰብ ተብለው የሚጠሩትና እንደዚህ ምስክርነታቸው እንደ ሰማይ ከዋክብት የከበቡን የቅዱሳኑን ሕይወት የማይፈልጉ ነው። እግዚአብሔር አምላክ በእውነት ከእንደዚህ አይነት ሕይወት እንዲጠብቀን ልንጸልይ ይገባናል። እና ነገረ ማርያም ከነገረ ክርስቶስ መለየት ስለማይቻል የእግዚአብሔር የማዳኑ ስራ በምንናገርበት ጊዜ እመቤታችንን ወደ ጎን ማለት አንችልም። ምክንያቱም እመቤታችን የሌለችበት ሕይወት የለም። ይሄ ነገረ ድነት የሚጀምረው አምላካችን መድኃኒታችን ኢየሱስ ክርስቶስ በእናታችን በቅድስት ድንግል ማርያም ማኅፀኗን ማኅፀነ ዓለም አድርጎ ከኖረ ጀምሮ። ለዛ ነው ሊቃውንቱ የክርስቶስ ነገረ ሥጋዌም የማዳን ስራ ሲታሰብ ወላዲተ አምላክ ትሳሰባለች። የዓለም እመቤታችን ማርያም ፍጹም ማሰብ ስለማይቻል ወደ በኋላ እንመጣበታለን። በተለይ ጥንተ አብሶ የሚለው ላይ ቅዱስ ዳዊት መሰረቶቹ የተቀደሱ ተራሮች ናቸው
እግዚአብሔር አምላክ ከያዕቆብ ድንኳን ይልቅ ደጆች ይወዳቸዋል ብሎ በመዝሙር 86 ከቁጥር 1 እስከ 3 ላይ ገልጾልናል። እና መሰረቶቿ የተቀደሱ ናቸው ያለው የእመቤታችን መሰረት ንጽሕት ቅድስት ዘር ስለሆነ ነው። እመቤታችን መሰረቷ ራሱ ንጹህ ነው። እመቤታችን መሰረቷ መነሻዋ ማንነቷ ራሱ ንጽህና ነው። እስቲ ወደ ኋላ ልመልሳለሁ። የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም እናቷ ሐና አባቷ ደግሞ ኢያቄም ነውና በመጽሐፍ ቅዱሳችን ላይ ራሱ እንደተገለጠው እመቤታችን ቅድስት ድንግል ማርያም እናቱ እመቤታችን የተገኘችው ጻድቅ ቅዱስ ንጹህ ከሆነ ቤተሰብ ነው። ለዚህ መሰረቷ መገኛዋ መነሻዋ ራሱ እመቤታችን ወላዲተ አምላክ ንጽህና ቅድስና ነው። አሁን በዚህ ዘመን ራሳችንን በእውነት በዚህ ዘመን ንጹህ የሆነ ትዳር አለ ወይ? ንጹህ የሆነ ቤተሰብ አብርሃም፣ ይሳራ የብዙዎቹ ደጋጋ አባቶቻችን ህይወታቸውን ብታዩ መጽሐፍ ቅዱስ የሚመሰክርላቸው እውነት ይሄ ነው። ስለዚህ የእመቤታችን መሰረቷ የተቀደሱ ተራሮች ናቸው። ከያዕቆብ ድንኳን ይልቅ እመቤታችን ቅድስት ድንግል ማርያም መለኮትን በማኅፀን ተሸክማ ሰውነቴ እግዚአብሔርን ታከብሯለች ያለች ናት። ሰውነት ያለችው እግዚአብሔር አምላክን የተሸከመ ሰውነቷ ነው። ነፍሴ ሰውነቴ እግዚአብሔርን ታከብረዋለች፣ ልቦናዬን በአምላኬ በመድኃኒቴ ሐሴት ታደርጋለች። በእውነት የባሪያውን ትሕትና ተመልክቷልና ባሪያውን ትሕትና ተመልክቷል ያለች እመቤታችን ናት። ይህ በዚህ በሉቃስ 1 ምዕራፍ 47 ላይ በባሪያውን ውርደት ተመልክቷል ያለች ባሪያ ራሷን ባሪያ ያደረገች አምላክን የወለደች ንጽሕት ቅድስት ስትሆን ሰማይና ምድር የማይችሉት ማኅፀኗን ዓለም አድርጎ የተወሰነ አምላከ ቅዱሳን ኢየሱስ ክርስቶስ በማኅፀኗ የተሸከመች ድንግል ማርያም ባሪያ ብላ ራሷን የጠራች ናት። እመቤታችን በየትኛውም ቅድስት ድንግል ማርያም ዘንበል ብላ የመላእክትን ቅዳሴ የምትሰማ እውነት እመቤታችን እኮ ንጽሕት ናት። ጆሮዋ ንጹህ ነው፣ አንደበቷ ንጹህ ነው፣ አፏ ንጹህ ነው። ጆሮዋ ከቅዱሳት መጻሕፍት ከቅዳሴ ውጭ የማይሰማ ዓይኗ ከራሷ በጎ ነገር ከሆነው ነገር ውጭ የማይመለከት ጆሮዋ ከቤተ መቅደስ ያን ቅዱስ የሆነውን ቅዳሴ ጥዑም የሆነውን የመላእክትን ዝማሬ ከመስማት ውጭ ምንም ቅዱሳን መላእክትን ከማየት በላይ ለእመቤታችን እኮ ትልቅ ነገር አልነበረም። እመቤታችን ንጽሕት ናት ስንል ከዚህ የተነሳ መሰረቶቿ የተቀደሱ ተራሮች ናቸዋል። ታዲያ እግዚአብሔር ደግሞ ያንን ተራራ አይደለም ከያዕቆብ ድንኳን ይልቅ እግዚአብሔር የጽዮንን ደጆች ይወዳል። ጽዮን የተባለች እማምላክ ወላዲተ አምላክ ለጊዜ የተነገረው ለእስራኤል ነው። ነገር ግን ጽዮን በአንጻሩ የተነገረው እስራኤል ዘነፍስ ስለምንብል ራሷን ከፍ ከፍ ያደረገችበት የለም። የእመቤታችን መገለጫዋ ምንድን ነው ብለን ከጠየቀ እመቤታችን መገለጫዋ ትሕትና ነበረ። የባሪያውን ውርደት ተመልክቷል ያለችው እኮ የአምላክ እናት ሆና ሳለ ራሷን ባሪያን ያደረገችው አይገርምም? ለእኛ ነው እግዚአብሔር አምላክ ደረው በወላዲተ አምላክ ቅድስት ድንግል ማርያም ነውና መሰረቶቿ የተቀደሱ ናቸዋል። በእውነታችን የተደረገላት ስራ ምንድን ነው? በተለይ ወረድ ብላችሁ የባሪያውን ውርደት ተመልክቷልና አለች አይደለም? ባሪያ ያለችው እመቤታችን ራሷን በእሷ ሰውነት የተከናወነውን ስራ ደግሞ በሚገርም ነገር ተናግራለች። ለምሳሌ ሰውነቴ እግዚአብሔር አምላክን ታከብረዋለች ያለችው የመጀመሪያው ከጥንተ አብሶ ነፃ ሆና መፈጠሯ ነው። እመቤታችን ጥንተ አብሶ የለባትም። ጥንተ አብሶ አለባት ብለው የሚናገሩ ሰዎች አሉ። በእውነት እግዚአብሔር አምላክ ያላለውን ቅድስት ድንግል ማርያም ምንም ጥንተ አብሶ የለባት። ጥንተ አብሶ ማለት ከአዳም በዘር ሲወርድ ሲዋረድ የነበረ ኃጢአት ማለት ነው። ይህ ኃጢአት ደግሞ እመቤታችን ጋር አደለም ሊደርስ በፍጹም እመቤታችንን ከእናቷ ማኅፀን ጀምሮ መንፈስ ቅዱስ ጠበቃት ይላል። በነገራችን ላይ መንፈስ ቅዱስ ጠበቃት ማለት እመቤታችን መንፈስ ቅዱስ ከመጠበቁ በፊት ወይም ደግሞ እመቤታችን ቅድስት ድንግል ማርያምን በፊት ኖሮባት አሁን ሊያነጻት የጠበቃት ሆኖ አይደለም። እመቤታችን በኋላ እንመጣበታለን በአምላክ ሕሊና ታስባ ትኖር ነበር የሚለው። ሁለተኛው ከሐልዮ ከነቢብ አስተውሉ። ከሐልዮ ከነቢብ ከገቢረ ኃጢአት ነፃ መሆኗን ሲያመላክትም ይደንቀኝ። በእውነት የእመቤታችን ትሕትና ይደርብን፣ ፍቅሯ በልባችን እንደ እሳት ይቀጣጠልብን። እውነት እመቤታችን የሚጠላ ዲያብሎስ ነው። እመቤታችን እንዴት እንደሚፈራት አጋንንት ማለት አጋንንት ወደ ድንግል ማርያም መቅረብ አይችልም። እመቤታችንን ክፉኛ ይጠላታል ሰይጣን። ለምን? በእርሷ አድሮ አምላክ ድል ነስቶታልና ማለት። ስለዚህ በጣም ነው እመቤታችን የሚጠላ። ከሐልዮ ከነቢብ ከገቢረ ኃጢአት ነፃ መሆኗን የሚገልጥልን ሁለተኛው ነጥባችን ይሄ ነው። እመቤታችን ምንም ኃጢአት የለባትም ስንል በሐልዮ ከሚታሰብ ኃጢአት ንጹሕ ናት። መናገር ንጹሕ ናት። እመቤታችን ከማሰብ ኃጢአት የነጻች ናት። እመቤታችን ድሮ የምታስበው ልጇ ነው። በቤተ መቅደስ ሆና መልካም በጎ የሆነውን ነገር ከማሰብ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስትመለከቱ
ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች የሚለውን እኮ እመቤታችን ስታነብ በዘመኗ ደርሼ ውሃ ቀድቼ አገዝኳት በረዳኋት ብላ ትመኝ ነበር ነው የሚለው እንጂ የአምላክ እናት ልሁን ብላ አስባም አታውቅም። አይገርም? እመቤታችን ልቦኗ ንጹህ ነው፣ ህሊናዋ ንጹህ ነው። እመቤታችን ቅድስት ድንግል ማርያም ከነኝ ከሶስት ኃጢአት ከሚሰራባቸው መንገዶች ንጹህ ናት። ባህልዮ ከሚሰራም ኃጢአት የለባትም። አምላክን ያህል ጌታ ወልዳ እንኳን የባሪያውን ውርደት ተመልክቷል ያለችው ማለት። ሶስተኛው ከልማደ አንስት ነፃ ናት እመቤታችን። ከልማደ አንስት ማለት በወር አበባ ለምሳሌ ሴቶች ከሚያዩት የወር አበባ ፍጹም የነጻች ናት። ለዚህ ነው አባ ሕርያቆስ በቅዳሴው ላይ ድንግል ማርያም ሆይ በጣም በሚደንቅና በሚያስተዛዝል ዜማ ካህኑ ሲያነበው ሰምታችሁ ከሆነ ማርያም ሆይ አንገታቸውን እንደሚያገስፉ አለ እንደ ዕብራውያን ሴቶች በዋዛ በፈዛዛ ያደግሽ አይደለም ይልቁኑ ይልና በቅድስና በንጽህና በቤተ መቅደስ አደግሽ ኖርሽ እንጂ እያለ በቅዳሴው ላይ ያመሰግናታል። እና እመቤታችን ከነኚህ ሶስቱም ስራ ከሚሰራባቸው ነገሮች ነፃ ናት ማለት ነው። አራተኛው እመቤታችን ሰማይና ምድርን የማይችሉት ኪሩቤል እሳታውያን መንበሩን የሚሸከሙለት፣ ሱራፌል መንበሩን የሚያጥኑለት፣ መላእክት የሚንቀጠቀጡለትን ቅዱሱን እግዚአብሔር አምላካችንን በማኅፀኗ የተሸከመች ናት። ግን በድንግልና የወለደች እመቤታችን ብቻ ናት። በቅድስና የወለደች እመቤታችን ናት። መውለዷ እኮ አይደለም የሚያስደንቀው፣ በድንግልና መውለዷ ብቻ አይደለም። እመቤታችን እናት ስትሆን ድንግል ስትሆን ደግሞ እናት እኮ ናት። አስባችሁታል? ይህ ለማንም የተቻለ አይደለም፣ ወደፊትም የማይሆን እና እመቤታችን በእነኝህ በአራት ነገሮች ንጽሕት ድንግል ርይት ናት። እና ነፍሴ እግዚአብሔር አምላኬን ታከብረዋለች ያለችው እኮ ስለነኝ ነገር ነው። ከጥንተ አብሶ ጠብቋታል ስንል አንጽቷታል ማለት አይደለም። መንፈስ ቅዱስ በግብር መናገሩ ነው። አሁን ለምሳሌ እመቤታችን ቅድስት ድንግል ማርያም ጥንተ አብሶ ኖሮባት መንፈስ ቅዱስ መጥቶ ሊያነጻት ሆኖ አይደለም። ቀድሞም እመቤታችን በአምላክ ሕሊና ወደ በኋላ የምንመጣበት ነው ታስባ ትኖር ስለነበረ ንጽህናዋ ቅድስናዋ ስሟ እጅግ ውብ ይሆናል። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ይላል። ባንቺ የተደረገው ነገር እመቤታችን እጹብ ድንቅ ነው። በእውነት በእመቤታችን የተፈጸመው ነገር እጹብ ድንቅ የሚያሰኝ እመቤታችን የተደረገው ነገር በእርሷ የተደረገው ነገር ታይቶ ተሰምቶ ለጆሮም እንግዳ ለዓይን ባዳ ነበር። የሚገርም ነው። እመቤታችን ንጽሕት እምንጹሐን ቅድስት እምቅዱሳን ከተለዩ የተለየች ከተከበሩ የተከበረች ንጽሕት ሆና በመመረጧ የተለየች ናት። እመቤታችን ከቅዱሳን ሁሉ ቅዱሳን ናት። ቅዱስ ነኝና እናንተ ቅዱሳን ሁኑ ብሎ ሐዋርያትን አስተምሯቸዋል። አሁን እኔ ቅዱስ ነኝና እናንተ ቅዱሳን ሁሉ ያለው ጌታችን እሱ ቅድስና ከዚህ በፊት እንደነገርኳችሁ ቅድስና የባህሪ ነው። እግዚአብሔር ቅድስና የባህሪ ነው። እግዚአብሔር አምላክ እሱ ቅድስና ከሰው ተቀብሎ የሚሰጥ ሳይሆን በባህሪው ቅድስና ያለው አምላክ እሱ ብቻ ነው። ሌሎቹ በጸጋ ነው። ለምሳሌ አሁን ዛሬ ቅዱስ አባታችን ብለን የምንጠራቸው ቅድስና ከእግዚአብሔር የሚሰጥ የባህሪ ሳይሆን የጸጋ ነው። በጸጋ ያገኙት ነው ማለት በተጋድሎ በትሩፋት በስራ እግዚአብሔር አምላክ እንደየ መጠናቸው እንደየስራቸው እንደ ሰውነታቸው እንደ አከበሩት መጠን እግዚአብሔር አምላክ በጸጋ የሚሰጣቸው የሚያደላቸው። ስለዚህ እመቤታችን ንጽህና ስንል አው እግዚአብሔር አምላክ ንጹህ ስለሆነ ንጹህ ነገር ይወዳልና እመቤታችን ንጹህ ሆና ስለተገኘች ማደሪያው አድርጎታል። ቅዱስ ነውና ቅዱስ ነገር እግዚአብሔር ይስማማዋል። ለዚህ ነው እግዚአብሔር ቅዱስ የሆነ ነገር ማደሪያው እንዲሆን ይፈቅዳል። አንተሙ ታቦቱ ለእግዚአብሔር አይደለ እናንተ እግዚአብሔር መቅደስ እንደሆናችሁ አታውቁምን ይላል ሐዋርያው ቅዱስ ጳውሎስና የእግዚአብሔር የሆነ ደግሞ ቅዱስ መሆን መቻል አለበት። አሁን እመቤታችን ቅድስት ስለሆነች ንጽሕት ስለሆነች ድንግል ስለሆነች ድንግል በህሊና እመቤታችን ቅድስት ድንግል ማርያም ንጽሕት ቅድስት ድንግል ናት። ስለዚህ ይሄ ነገር ደግሞ በእስራኤል አይደለም በዓለማችን ራሱ ታይቶ ተደርጎ የማይታወቅ ወደፊትም የማይደረግ ነው በእመቤታችን የተደረገው ማለት። ስለዚህ በመኃልየ ምዕራፍ 4 ከቁጥር 7 ላይ በጣም ደስ የሚል ቃል አለ። መኃልየ ዘሰሎሞን ማለት ጠቢቡ ሰለሞን የጻፈው ነው። ከመዝሙራት ሁሉ በላይ የሚበልጥ መዝሙር ማለት ነው። እና ወዳጄ ሆይ ሁለንተናሽ ውብ ነው ምንም ነውር የለብሽም ይላታል። አስባችሁታል? ወዳጄ ሆይ ሁለንተናሽ ውብ ነው ምንም ነውርም የለብሽም ይልና ይመጣል። ነውር የተባለ መርገመ ሥጋ መርገመ ነፍስ ነው። እንግዲህ በብሉይ ኪዳን በጣም ከአዳም ጀምራችን እንደ መርገም ጨርቅ ተቆጠረ ያሉት በጎ መልካም ነገር ቢሰሩ ጽድቃቸው ሰውን ሊያድን አልቻለም። ለዚህ ነው እኮ ጽድቃችን እንደ መርገም ጨርቅ ተቆጠረ ብሎ ኢሳይያስ እንግዲህ ተናገረ። ኢሳይያስ የበቃ አባ ነቢይ ነው። እግዚአብሔርን የሚያነጋግር ሙሴ እግዚአብሔርን የሚያነጋግር ነው። ቻሉ
ለዚህ ነው ነውር የተባለው መርገመ ሥጋ መርገመ ነፍስ ነው ይላልና ይህ መርገመ ሥጋ መርገመ ነፍስ እመቤታችን ቅድስት ድንግል ማርያም በፍጹም አልነካትም። አልብኪ ነውር አስተውሉ። እርሳችን አልብኪ ነውር የተባለው ለዛ ነው። ምንም ነውር የለብን። ነቅ ጉድፍ ንጽሕት ቅድስት ድንግል ናት ስንል ከዚህ አንጻር ነው። ሌላው የተባለው መርገመ ሥጋ መርገመ ነፍስ ወይም ደግሞ ጥንተ አብሶ የምንለው ከጥንት ጀምሮ ሲወርድ ሲዋረስ የነበረ በሰው ልጅ ማለት ግን ይህ ነገር በእመቤታችን በፍጹም አልሆነም። ለዚህ ነው እመቤታችን ከመጽነሷ በፊት ከመውለዷ በፊት ከጸነሰች በኋላ ከወለደችም በኋላ በጸነሰች ጊዜ ወለደችም ጊዜ እመቤታችን እነኚህ ነገር በፍጹም አልነካትም። እመቤታችን ንጽሕት ቅድስት ናት። በቃ ጉድፍ የሌለባት ናት። በኋላ እንመጣበታለን። ድንግልናዋን ሲገልጽ ነው እመቤታችን የቅድስት ድንግል ማርያምን ንጽሕናዋን ሲገልጽ ነው። እመቤታችን በሶስት ወገን ድንግል ናት ይላሉ ሊቃውንትና እመቤታችን ንጽሐ ሕሊና አላት። በነፍሷ ንጽሕት ናት፣ በሐሳቧ ንጽሕት ናት፣ በሆነዋ ንጽሕት ናት። አሁን ይሄ ነገር ሶስት ነገር አንድ ሰው ሊኖረው አይችልም። አሁን እኛ በጣም ከጠዋት እስከ ማታ በሐሳባችን ብዙ ኃጢአት እናወርዳለን። እንደው በተግባር ባንሰራ በሐሳብ ግን ስንበድል ስንዘሙት ወይም ብዙ ነገር ስናደርግ እንውላለን። እመቤታችን በሐሳቧ እንኳን ምንም ነገር ኃጢአት የለባትም። አይደንቅም? በእውነት እመቤታችን በረከቷ ይደረብን። እመቤታችን በሐሳቧ ብቻ ሳይሆን በስጋዋ ብቻ ሳይሆን በነፍሷም ድንግል ናት። ይሄ ልዩ ያደርጋታል። በቃ እመቤታችን እኛ አይደለንም እኮ ልጇ ራሷ ከበራት እኮ። በቃ እመቤታችን የቅድስት ድንግል ማርያም ድርሻዋ በጣም ሰፊ ነው። እውነት ለመናገር በጣም ሰፊ ድርሻ ያላት ናት። ወላዲተ አምላክ ቅድስት ድንግል ማርያምን ማሰብ በራሱ በሕይወታችን የሚጨምረው ብዙ በረከቶች አሉና ስለዚህ እመቤታችን ድንጋሌ ሥጋ ድንጋሌ ነፍስ፣ በድንጋሌ ሥጋ በድንጋሌ ነፍስ ንጽሕት ትምት ናትና በጣም ልዩ የሚያደርጋት ያ ነው። አሁን ወደ ዋናው በተለይ አባቶቻችን ቅድስት ድንግል ማርያምን ከሚያመሰግኑባት እነ ቅዱስ ያሬድ እና አባ ሕርያቆስ በጣም ከተቀኙለት ዋናው ነገር ስንገባ በአምላክ ሕሊና ታስባ ትኖር ነበር የሚለው ሐሳብ ቤታችን በአምላክ ሕሊና ታስባ ነበር የሚለው በጣም ደስ የሚል ሐሳብ። እኔ በጣም በነገራችን ላይ እዚህ ላይ መናገር ፈልገው አሁን በአምላክ ሕሊና ታስባ ነበር ማለት ምን ማለት ነው? እንግዲህ በአምላክ ሕሊና አስቡት። በአምላክ ሕሊና አምላክን የሚያህል ዓለማትን የፈጠረ በኢየሱስ ክርስቶስ ሕሊና መታሰብ እጅግ በጣም የሚረቅና የሚደንቅ ነው። የገነት መሰረት ሳይጣል ማለት እኮ ዓለም ሳይፈጠር ማለት ነው ባጭሩ። ይህንን እኔ አይደለሁም ያልኩት ቅዱስ ያሬድ ነው። በኢትዮጵያ በ505 ዓመተ ምህረት የተነሳው ሊቁ ቅዱስ ያሬድ ኢትዮጵያዊ እንደሆነ ብዙዎቻችን አናውቅም። በዚህ አጋጣሚ የራሳችንን ታሪክ ባህል ጥለን የነ ሞዛርትን የነ ሌሎቹን ነገሮችን ይዘን ለምንጓዝ ሰዎች ቅዱስ ያሬድ የደረሰው ድርሰት ነው። ገብታችሁ አንብቡ እዩ። ስለ እመቤታችን የተናገረው ነውና በጣም አስደናቂ ነገር ነው። እመቤታችን ከአንደኛ ሕሊና ታስባ ትኖር ነበር ያለው ስናይ እግዚአብሔር አምላክ ዘመኖችሽ ዘመኖቼ መጠኖችሽ መጠኖቼ ናቸው ብሎ ተናግሮላታል። አስተውሉ። ይህንንም ቅዱስ ያሬድ ነው የተናገረውና አምጣንኪ አምጣኔ አዝማንኪ አዝማኔ ብሎ እግዚአብሔር አምላክ ለእመቤታችን ለቅድስት ድንግል ማርያም ተናግሯል። ምንድን ነው ዘመኖችሽ ዘመኖቼ ማለቱ? ዓለም ከመፈጠሩ ዘመን ከመቆጠሩ በአምላክ ሕሊና ታስባ መኖሯን የሚናገር ነው። ዘመን ሳይፈጠር ዓለም ሳይቆጠር ማለት ነው። እመቤታችን ቅድስት ድንግል ማርያም በአምላክ ሕሊና መታሰቧን ሲነግረን ነው። መጠኖችሽ መጠኖቼ ማለቱ ደግሞ እርሱ ቅድመ ዓለም አካላዊ ቃል ወልድ ያለ እናት ወልዶት አባት እንደተሰኘ እንደሆነ ሁሉ እርሷም ደግሞ ድኅረ ዓለም አካላዊ ቃል ወልድ ኢየሱስ ክርስቶስን ያለ አባት እናት እንደሆነችው ማለት ነው። ጥሮቹ ምንድን ነው የሚያመጡት? አሁን የሚያመላክተው ዘመኖችሽ ዘመኖቼ ናቸው አለ ጌታችን። እንደገና ደግሞ መጠኖችሽ መጠኖቼ ናቸው አለ። አሁን እንግዲህ ጥራዊ መለኮት የምናየው እናትና አባት ለወለዱት ልጅ እኩል እንደመሆናቸው መጠን ወልድ በመውለዱ በወላጅነት መሰልሽኝ ተካከልሽኝ ሲላት ነው። አብ ቅድመ ዓለም ያለ እናት እንደተወለደ ሁሉ እመቤታችን ቅድስት ድንግል ማርያም ደግሞ በድኅረ ዓለም ያለ አባት ወልደዋለች። ያለ ዘርአ ብእሲ የምንለው ያ ነው። በጣም የተዋህዱ ትምህርት ረቂቅ ነው በጣም። አሁን ብዙ ጊዜ ስብከት ላይ አይታችሁ ከሆነ ሊቃውንተ ቤተክርስቲያን ለእናንተ አይመጥናችሁ እንደው ለእናንተ እየተቸገረን እያሉ በጣም አውርዶ ስለሚያስተምሩን እንጂ ተዋሂዶ ትምህርት እጅግ ሰፊና ረቂቅ ነው። ነገር ግን እነሱ በሚገባን ያው ወተቱን ብቻ ስለሚሰጡን አጥንቱ ብዙ ጊዜ የተዘለለ ነው። ስለዚህ አምላካችን ኢየሱስ ክርስቶስ ሁለት ልደታት አሉት ብለን እናምናለን። ቅድመ ዓለም ያለ እናት ከአባት ተወልዷል፣ ከአብ ማለት ነው። ድኅረ ዓለም ደግሞ ያለ አባት ከድንግል ማርያም ተወልዷል፣ ያለ ዘርአ ብእሲ። ለዚህ ነው
እመቤታችን ቅድስት ድንግል ማርያም በህቱም ድንግልና በህቱም ቅድስና ንጽህና ወልደዋለች የምንለው ማለት ነው። በድንግልናና በድንግልና አምላክ በቀር ወደ እርሷ ገብቶ የወጣ የለ። በዚህ በውዳሴ ማርያማችንም እናነባልና መውለዱ በወላጅነት መሰል ሲን ተካከል ሲን ሲላት ነው እና ፍጡሩን ማበላለጥ አይደለም። ይህ እመቤታችን ቅድስት ድንግል ማርያም ከአምላክ ጋር ያላትን ክብር እንትን የሚል አይደለም። ሰግድላት ነው ለአምላካችን የምንሰጠውን ክብር የምንነካ አይደለም። ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያምን ታመልካለች የሚሉ ሰነፎች አሉ። አምልካም አታውቅም፣ ለእርሷ ከሚገባው ክብር በላይ አትሰጥም። ለምሳሌ እመቤታችን ቅድስት ድንግል ማርያም ራሷ ሰውነቴ እግዚአብሔር አምላኬን ታከብረዋለች የባሪያይቱን ውርደት ብሏል። ባሪያይቱን ውርደት እያለች እኛ እንዴት ነው ለአምላክ የሚገባውን ክብር የምንሰጣት? ይሄ ራሱ የሚቃረን ራሷ የባሪያይቱን ውርደት ያለች እኮ እመቤታችን ራሷን ባሪያ አድርጋ። እንግዲህ ባሪያ ማለት አስቡት፣ ባሪያ ብላ ራሷን የጠራች በጣም ራሷን ዝቅ ያደረገች እናት ነው። ስለዚህ እናምልክሽ ብንላት እንኳን አትቀበለንም። ይሄን እመቤታችንን አናመልካትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እንዲህ የሚል ትምህርትም የላትም። ለእመቤታችን የጸጋ ስግደት እንሰግዳለን፣ ለቅዱሳን ደግሞ የአክብሮት ስግደት እንሰግዳለን። ለፈጠራቸው ለአስገኛቸው ለወደዳቸው ደግሞ የአምልኮ ስግደት እንሰግዳለን። ስለዚህ ይህንን መለየት ይገባል። እንዲሁም በአንድ ወቅት አንድ አባት አንድ ልጅ ወደ አንድ መነኩሴ ይመጣና አባቴ እንደውኔ በጣም እጨነቃለሁ እቸገራለሁ አላቸው። ምንድን የተቸገርከው አሉ። ማለት ስግደት ብዙ ጊዜ ስሰግድ ማለት ለአምላካችን የምንሰግደው የአምልኮ ስግደት ነው። ቅዱሳኑ እንዴት ነው የሚወስዱት አላ። አንተ ዝም ብለህ ስገድ እነሱ ደግሞ የድርሻቸውን ይወስዳሉ አሉትና አሁን ቅዱሳኑ እንኳን ድርሻ እንዳላቸው ሲያስባል እኛ ለአምልኮ ስግደት ብለን የምንሰግደው ለእግዚአብሔር ነው በቅዱሳን ሰላት ደረጃ ማለት። የአክብሮ ስግደት ለቅዱሳን፣ የጸጋ ስግደት ደግሞ ለቅድስት ድንግል ማርያም ብቻ የምንሰጠው ነው። ስለዚህ በዚህ አጋጣሚ ይህንን እንድናውቅ ነው። እመቤታችን ቅድስት ድንግል ማርያም ኃጢአት፣ በደል፣ ጉድፍ ኖሮባት መንፈስ ቅዱስ መጥቶ ያነጻት አይደለችም። እመቤታችንማ ቀድሞ ንጽሕት፣ ቀድማም ቅድስት፣ ቀድማም ድንግል ናት። ምንም ነቀፌታ ነውር የሌለባት ናት። እንዴ አልብኪ ነውር አለ እኮ። እመቤታችን በሐሳቧ በህሊናዋ በነፍሷ ንጽሕት ናት። ምንም ኃጢአት በደል የለባትም። ይሄ የውርስ ኃጢአት የሚባለው ለእመቤታችን አይነገርም። ለእመቤታችን በፍጹም አይነገርም። ጥንተ አብሶ እመቤታችን ጋር በፍጹም አልደረሰምም፣ የለባትም። እንዴ ቅዱስ ያሬድ እኮ ይናገራል። ምን ብሎ ሊና በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራ ነበር ይላል። እመቤታችን ቅድስት ድንግል ማርያም በአዳም ባህሪ እንደ ነጭ ዕንቁ ታበራ ነበረ ማለት እመቤታችን ተጠብቃ ትኖር ነበር። አዳምም ተስፋ ያደርጋት ነበር ማለት ነው። አዳምም ቀድሞ በገነት በሳተ ጊዜ እመቤታችንን ነው ተስፋ ያደረገው። ለዚህ ነው አባ ሕርያቆስ ከገነት በተሰደደ ጊዜ የአዳም ተስፋ አንቺ ነሽ፣ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት ብሎ ይናገራል። አዳምን በገነት ሆኖ ከወደቀ በኋላ ተስፋ ያደርጋት ይጠባበቃት የነበረች ያቺት ንጽሕት ዘር ወላዲተ አምላክ ቅድስት ድንግል ማርያም ናት። እንደገና ቅዱስ ኤፍሬም ራሱ ሲናገር እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ጎመራ ነበር ይላል። አስተውላችኋል? እግዚአብሔር አምላክ ዘር የተባለች ወላዲተ አምላክ ቅድስት ድንግል ማርያም እሷን ባያስቀርልን ኖሮ በእርሷ አድሮ በእውነት በእርሷ ተወልዶ በእርሷ ሰው ነን ኖሮ እንደ ሰዶም ጊዜ በሆንን በጠፋን ነበር እያለ ተስፋቸው እሷ ስለሆነች በብዙ ይጠብቋት ነበር። እንዴ ፈኑዴ ከኃይለ ማርያም የተባሉ ለዘካርያም ላክልን ብለው ይጽናኑ የነበሩ ለምን ከእመቤታችን ከቅድስት ድንግል ማርያም እንደሚወለድ ቅዱሳን ነቢያቱ ተስፋ አድርገው ስለነበር። እንዴ እመቤታችን እኮ በጣም የብዙ ነገር ተስፋችን ናት። ዛሬ በዚህ ምድር ላይ ለምንሰቃይ ለሚያዝኑ እንባቸው አልታበስ ላለ በመከራ በስቃይ ላሉ እኮ በእውነት እመቤታችን ተስፋ ናት። ተስፋ ብቻ አይደለችም፣ መንገድ ሕይወት ናት። ተስፋ ብቻ አይደለችም፣ እመቤታችን መሪ ለመንግሥተ ሰማይ ናት። እመቤታችን እኮ በእውነት መርታ ወደ መንግሥተ ሰማይ እንደምታስገባ ታምናላችሁ? እመቤታችን እኮ አንቃ ዱሊና የሰውን ልመና ጸሎት ሁሉ የምታሳርግ ናት። እንዴ ልጇ የሚገርም ነው እኮ የተሰጣት ቃል ኪዳን፣ የሚደንቅ እኮ ቃል ኪዳን ሰጥቷታል። በቃል ኪዳኗ መጠቀም ከቻለን የሚደንቅ ቃል ኪዳን እመቤታችን አላት። ቃል ኪዳን የሰጣት እናት ናት። ቅድስት ድንግል ማርያም የተሰጣት ክብርና ልዕልና እጅግ የሚደንቅ ነው እና ለእመቤታችን ክብሯን ልዕልናዋን ገናንነቷን ለመናገር ነው አባቶቻችን አባ ሕርያቆስ፣ አባ ግል፣ አባ ቅዱስ ኤፍሬም ሶርያዊ እነኚህ ሁሉ ምስጋናዋን በእውነት ያበዙት ማለት ነው። እና እንዲሁም አባ ሕርያቆስ ማንና በምን እንመስልሻለን በመኑ በአምሳለ መኑ ናስተማስለኪ በእውነት ለእመቤታችን ምሳሌ የሚሆን ነገር በማጣቱ
በቃ እመቤታችንን በምንም አመስግኖ ምሳሌ ያጣላትና መጨረሻ ላይ በምንና በማን እንመስልሻለን ብሎ ዘግቶታል። ቅዱስ ኤፍሬምን ብታዩ በጣም ስለ እመቤታችን በዕድሜዋ ልክ 64 ዓመት ውዳሴ ማርያም ውስጥ 64 ነው አይደል? በዕድሜዋ ቁጥር የደረሰላት ለዛ ነው። አባ ሕርያቆስን በቅዳሴው፣ አባ ጽጌ ድንግል በማኅሌት እመቤታችንን ያላመሰገነ ሊቃውንት የለም። ሌሎችም ደገኛ አባቶቻችንም ለእመቤታችን ድርሰት ደርሰው በብዙ መናፍቃንን እየረቱ ስለ እመቤታችን አምላክን ስለ መውለዷ በነገረ ድነት ድርሻ ውስጥ ሰፊ ነገር ያላት ናት ወላዲተ አምላክና በመጨረሻ በዚህ በዮሐንስ ወንጌል ምዕራፍ 14 ከቁጥር 12 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ አስደናቂ ቃል ተናግሯል። ይህም ቃል ምንድነው? ደቀ መዛሙርቱ በእኔ የሚያምን እኔ የማደርገውን ያደርጋል አለና ከዚያም አብልጦ ያደርጋል አለ። አስባችሁታል? አብልጦ ነው ያለ። እኔ ማደርገውን ብቻ ብሎ አልዘጋውም። ጌታችን ኢየሱስ ክርስቶስ እኔ ማደርገውን ያደርጋል ካለ በኋላ አብልጦም ያደርጋል አለ። ለምን አለን ካለ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው 3 ዓመት ከ3 ወር ነው። እነሱ ግን ከሱ ካረገ በኋላ ምድርን በወንጌል ጨውነት ስለሚያጣፍጡ 20-30 ዓመት ስለሚያስተምሩ ጌታችን እንደዛ አላቸው። እሱ ያስነሳው 1-2 ሙት ሊሆን ይችላል። እንግዲህ በስም አይታችኋል። በወንጌል ላይ ጌታችን ብዙ ተአምራት ሲያደርግ እንደውም አይስተዋልም። ለምን? በጣም ብዙ ተአምራት አደረገ ብሎ ቢነገር መጽሐፍ ላይ ነበር። ነገር ግን እኔ የማደርገውን አብልጦ ያደርጋል ያለው ለሐዋርያቱ ትምህርት ነው። ጌታችን ንፉግ አምላክ አይደለም። እኔ ፈውሻለሁና እናንተ አይቻልም ብሎ አልዘጋውም ስልጣኑ። ሐዋርያት ብዙ ሙታን አስነስተዋል። ብዙ ድውያንን ለምጻምን ፈውሰዋል። ስለዚህ እሱ ያስተማረው ያደረገውን እነሱ ጥፍ ድርብ አደረጉ። ለዚህ ነው በእኔ የሚያምን አለ። እነሱ ደግሞ በእሱ ታምነዋል፣ መንፈስ ቅዱስን ተቀበሉ፣ ብዙ ተአምር ታሪክን አደረጉ። ስለዚህ ወላዲተ አምላክ ድንግል ማርያም በነገረ ድርሻ ውስጥ ብዙ ስፍራ ያላት ናት። በተለይ በጥንተ አብሶ ላይ በተመለከተ ሊቃውንተ ቤተ ክርስቲያን ተናግረዋል። በጣም እመቤታችን ከነገረ ድነት ድርሻ ውስጥ ማለት ነው ጥንተ አብሶ የሚባል ነገር እንደሌለባት በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራ ነበር ተብሎ የተነገረው አባ ሕርያቆስ እንደተናገረላት። ስለዚህ እመቤታችን በቃል ኪዳኗ እንድትጠብቀን በምልጃዋ እንድትባርከን የእሷ ቃል ኪዳን አይለየን። ይህን ቪዲዮ ሳምንት በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንልን። ቸር ሰንብቱ።